የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ እያደረገ ያለው ዝግጅት አካል የሆነ ውይይት ከተለያዩ የፖለቲካ ፓርቲ አመራሮች ጋር አድርጓል። ውይይቱም በቴክኖሎጂ ዝግጅቱ ዙሪያ ግብዓት ማሰባሰብን ያለመ መሆኑ ተነግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ በዚሁ ወቅት ቦርዱ በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓትን ለመተግበር እየሰራ ይገኛል ብለዋል። አሁን በዚህኛው የማስተግበሪያ ሶፍትዌር እጮች ሙሉ በሙሉ ባሉበት ስፍራ ሆነው ኢንዲቪጁዋል ካንዲዴት ወይም ኢንዲፔንደንት ካንዲዴት የሚባሉትም ሊሆኑ ይችላሉ። በፓርቲ የሚወከሉም ካንዲዴቶች ሙሉ በሙሉ ባሉበት ስፍራ ሆነው እጩነታቸውን የሚያስመዘግቡበትን ሲስተም ያበለጸግንበት ሲሆን በቀጣይ ደግሞ የመራጮች ምዝገባን የሚያካሂዱበትን ቴክኖሎጂ ለመጀመሪያ ጊዜ በአገራችን ተግባራዊ ለማድረግ ጥረት ያደረግንበት ነው። በምርጫ ስርዓት ትልቅ እርምጃ የምንወስድበት ስለሚሆን ለግልጽነት ለተጠያቂነት በሚያግዝ ረገድ ጥረት ያደረግንበት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የቴክኒካል ቡድን ማናጀር አቶ ሰናይ አምደወርቅ ቦርዱ የእጩዎችና መራጮች ምዝገባ ለማካሄድ ያበለጸጋቸው መተግበሪያዎች ዓለም አቀፍ ደረጃቸውን የጠበቁ መሆናቸውን ተናግረዋል። ይህም በርካታ ቁጥር ያላቸው መራጮች እንዲሁም እጩዎች ካሉበት ቦታ ሆነው እንዲመዘገቡ የሚያስችል አሰራርን መዘርጋት የሚያስችል ነው ብለዋል። ወደፊቱ ደግሞ እንዴት ነው ስኬሌብል ነው ወይ ሲስተሙ ማደግ ይችላል ወይ እንደ ፍላጎቱ ደግሞ ለሚለው ጥያቄ እሱም እንደዚሁ ስኬሌብል የሆነ ሲስተም ነው የሰራ ነው። እንደ አስፈላጊነቱ የዩዘር ሪኩዌስት ሲበዛበት ራሱን አጀስት የሚያደርግና ሪሶርስ ራሱን ማኔጅ ማድረግ የሚችል ሲስተም ነው የሰራ ነው። ኤክስፔክቴሽናችን ምንድነው? ኢን ተርምስ ኦፍ ስታቲስቲክስ ኤክስፔክቴሽናችን ከ28 እስከ 30 ሚሊዮን የሚሆኑ ቮተሮችን ዲጂታሊ ሬጂስተር ለማድረግ እቅዳለ። ከዛ ባሻገር በ10 ሺዎች የሚቆጠሩ ካንዲዴቶች እንደሚመዘገቡበት ተስፋ አለን። በውይይቱ የተገኙ የፖለቲካ ፓርቲ አመራሮች ሂደቱ የኢትዮጵያን ምርጫ ወደፊት ማራመድ የሚያስችልና ግልጽኝነትና ተጠያቂነትን ለማስፈን ትልቅ ፋይዳ ያለው መሆኑን ተናግረዋል። ለሰባተኛው ቀጣይ ዓመት ለሚደረገው ምርጫ ነው እንግዲህ በቴክኖሎጂ ታግዘ ለማድረግ ብሔራዊ ምርጫ ጥረት እያደረገ ያለው። በዚህ ቴክኖሎጂ አጠቃቀም ዙሪያ ለፖለቲካ ፓርቲ መሪዎች ነው ዛሬ ስልጠና የተሰጠ ያለውና ከስልጠናውም ተረዳ ነው እያንዳንዱ ሰው ስማርትፎን ካለው በራሱ መራጩን መመዝገብ እንደሚችል ያየንበት ሂደት አለ። ስማርትፎን ከሌለው ደግሞ በቴክኖሎጂ ታግዞ በምርጫ ጣቢያዎች በመሄድ መታወቂያውን ወይም ፋይዳ መታወቂያ ይዞ መራጩን መመዝገብ የሚችልበትን ሂደት ነው ያየነውና ከዲጂታላይዜሽንም ጋር ተያይዞ ዓለምም የደረሰበት ቴክኖሎጂ ጋር ተያይዞ በኢትዮጵያ ብሔራዊ ምርጫ ቦርድ ለዛ ዝግጁ መሆኑ እጅግ በጣም የሚያስመሰግን ነው። እንደ መኢሶፓ እንደ ፓርቲም ኢትዮጵያ የራሷን ሽግግር ወደ ቴክኖሎጂ ያደረገች እንደሆነ ይሰማኛል። አንድ ፓርቲ የራሱን እጩዎች ለማስመዝገብ ይችላል። ብዙ ፋይዳ አለው። ዳይሬክት ኦንላይን ገብቶ መመዝገብ መቻሉ ወጪን ከመቀነስ ሰዓቱን ከመቆጠብ አኳያ በቂ ነው፣ ጥሩ ነው ብዬ ነው የምገመግመው። ብሔራዊ ምርጫ ቦርድ የምርጫ ሂደቶችን ለማዘመን እያደረገ ያለውን ጥረት በጣም እናደንቃለን። እጩዎችንም መራጩንም ዲጂታል የሚያደርግ በርካታ ገንዘቦችን ይቀንሳል፣ ውጣ ወረዶችን ይቀንሳል። ከዛ ውጪ ደግሞ የተወዳዳሪዎች ማንነት ቀድሞ ለማወቅም ይረዳል ማለት ነው እና በጣም የተሻለ ነው።